السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليمًا كثيرًا. أما بعد يتكبراتشو يا الله بارياوچ المسألة الأولى يميلو غانو يقوم نو يمجمراو العلم نو أوقات علم اسلام لاي من هاي البوتا እንዳለው ባለፈው በተወሰነ በከፊል ተቆም ለማድረግ ሞክር ያለው ሽርክና ተውሂድ ሱናና ቢድዓ ጸያፍ የሆነ ነገርና በጎ የሆነ ነገር ለይቶ ማወቅ የሚያስመሰግን ነው። የቂያማ ቀንም ዕውቀት አውቆ በዕውቀታቸው የሰሩ ሰዎች ጀነተ ቢማ ኩንቱም ተዕመሉን ይባላሉ። ጀነትን ውረሱ ግቡ ሲሰሩት በነበረው ይባላሉ። ስለዚህ ዒልም ወሳኝ የሆነ የነብያችንን አለይሂ ሰላቱ ወሰላም ተከክለኛውን እስላም የምናቀበት ቁንጮ የሆነ ነጥብ ነው። ኢነላህ ዐዘ ወጀለ አሸናፊውና የላቀ የሆነው ጌታችን خلقنا لعبادته እሱም ብቻ ለማምለክ ነው የፈጠረን። ዒባዳ የፊታችንን ኑር የቤታችንን ኑር የቀልባችንን ኑር የሁሉ ነገራችንን ኑር ያስተካክለዋል ዒባዳ በትክክል ስንሰራ። አላህ Subhanahu Wa Ta'ala سيماهم في وجوههم من أثر السجود سيماهم في وجوههم من أثر السجود إلى الله ፊታቸው ላይ የሱጁድ ምልክት ይታይባቸዋል ይላል። በአላህ ያመኑ ሰዎች ዱንያም ላይ ብርሃን አላቸው። የቂያማም ቀን ጉዳጉድ ሙቀቱ ለአቡ የተለያየ ሙሲባ የማይበግረው የሆነ ኢማን አላህ ይሰጣቸዋል። ስለዚህ አላህ የፈጠረን ለኢባደቲ እሱን ለማምለክ ነው። እንደዛ ከሆነ ወከይፈ ነዕቡዱሁ አላህን እንዴት እናመልከዋለን? إذا لم نتعلم العلم قرآننا حديثن كالاوقن እንዴት እናመልከው እንችላለን? አላህ حرام ያደረገውና حلال ያደረገውን እንዴት ለይተን እናቃለን? ዒልም ከሌለን ለዱንያ ሀብትና ለዱንያ ትርፍ ሰዎች ይማራሉ፣ ይመራመራሉ፣ ጊዜያቸውን መስዋዕትነት ይከፍላሉ፣ እንቅልፍ ያጣሉ፣ በሽተኛ ይሆናሉ፣ ከሰው ይጣላሉ፣ ከሀገር ይሰደዳሉ፣ ብቸኛ ይሆናሉ፣ ሙሲባዎች ይደርሱባቸዋል የዱንያን ሀብት ለማግኘት። የተፈጠርንበት ዓላማ አላህን አምልኮ የሚቀጥለውን ጀነት መውረስ እስከሆነ ድረስ አላህን አምልከን ጀነት ምንወርስበትን መንገድ እስካላወቅነው ድረስ አላህን እንዴት እናመልከዋለን? الذي يقربنا الى الله تعالى ወደ አላህ Subhanahu Wa Ta'ala የሚያቀርበን የሆነውን علم ካልተማርን እንዴት እናቀዋለን? فيجب معرفة التوحيد الألوهية ቀንና ሌሊቱን ጨለማውና ብርሃኑን ክርምትና በጋውን ሰዓታቶችና ቀናቶችን የሚያፈራርቀው አላህ ነው የሚለውን ብቻ ማጽደቅ ኢማን የሚመስላቸው ከሆነ ወይ የሚመስለን ከሆነ ተሸውደናል። ነብያችን አለይሂ ሰላቱ ወሰላም በመካ ምድር ላይ ቁሉ ላ ኢላሃ ኢላላህ ተፍሊሁን በሚሏቸው ሰዓት እኮ አምላክ የሚባል የለም እኛው ራሳችንን የተፈጠርነው ወይ የመካ ተራራ ነው እንድንገኝ ያደረገው ወይ ወላጆቻችን ናቸው እንድንገኝ የሰሩብን የሚል ቃል አልተናገሩ። አምላካችን አላህ መሆኑን እናቃለን። ለዚህም አላህ ቁርአን ላይ በግልጽ በማያሻማ ሁኔታ አስቀምጦታል። ከሰማዋት ወልአርድ ላ يقولون አላህ አላህ የሰማይና የምድር ባለቤት ፈጣሪ ማን ነው ብትላቸው አላህ ነው ይሉዋል። የተጣሉባት አንድ ነገር ብቻ ነች። ሰላት፣ ዘካ፣ ጾም፣ ሐጅ
ዱዓ استغفار ተውበት ልብን ውስጥን አሳልፎ መስጠትን ለአላህ ብቻ አድርጉ ሲባል ዋሂዳ ኢነ ሃዛ ለሸይኡን ኡጃባ ሙሐመድ ብሎ አንድ አላህ ብቻ ይላል እንደኛ ስንት ነገር ጨምረን እንኳን ያልቻልነው እኛ ወንጀለኛ እኛ ጸያፍ ስራ ምን ሰራ ጸያፍ ነገር ምን መለከት የሰው ገንዘብ ምን በላ حرام ሆዳችን ውስጥ የሚገባ ሰዎች ቀጥታ አላህ እንድንል ይፈልጋል እንዴ ሌሎችስ ወደ አላህ የሚያቃርቡ ከመስጊድ ማይወጡ ሳሊዎችን ለማን እንተዋቸው አሉ እንጂ አላህ አምላክ መሆኑን ያውቃል ለምንድነው ምታመልኳቸው እነዚህ ሰዎች ውጤቱ خلاصው አቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋን ይሄ ቁርአን ውስጥ ነው እኔ በኪስ ያመጣሁት ወይ የሆነ ሰው ጽፎ ያስቀመጠው አይደለም ይሄ 30 ጁዝ ቁርአን መስጊድ ያለው ቁርአን ውስጥ ነው ያለው ላትን ኡዛን መናትን ታልሰተል ኡኽራ አላመለክናቸውም እኮ እሺ ምንድነው ያደረጋችሁት ሊዩቀርቡና ኢለላሂ ዙልፋን ወደ አላህ መሰላል ሆኖ እንዲያቃርቡን ነው እንጂ እነሱ ራሳቸውን አምላክ መቻልናቸው ለምተዋሽብናል እኮ ነበር ሲሉ ነበር አላህ የከለከለው ይሄ ነው ዱዓ ማድረግ ከፈለጋችሁ ያ አላህ በሉ ሰላትም ከፈለጋችሁ አላሁ አክበር ብላችሁ ስገዱ ወኑሱኪ ወመህያያ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን በለበላቸው አላቸው ሰላት ስግደት ጾሜ እርዴ ሁሉም ለማን ነው ለአላህ በል ህይወቴም ሞቴም ለአላህ ነው በላላቸው ይሄን ነው አናረጋግጥም ያሉት የድሮ ሙሽሪኮች አማ ወለኢን ሰአልተው መን خلق السماوات والارض ليقولون አላህ ነው የፈጠራቸው ይላሉ ግን ያጋራሉ በል እንደውም የድሮ ሙሽሪኮች ማያጋሩበት ሰዓት ነበር መርከብ ላይ ሲሳፈሩ ማዕበል ይመጣል የሆነ ሀገር ላይ ኃይለኛ ጎርፍ ዝናብ ከዘነበ ይዞት ይመጣል አይደል ያ መጥቶ መርከቢቷን ነቅነቅ ሲያደርጋት ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ ደጃውጣን ይላል فلما نجاهم الى البر اذا هم يشركون ከዛ ጭንቅ ደግሞ ነጃ ሲያወጣቸው አብሬት አልከሶ ሶርጋን ሲኒው ቀጤማው ጫቱ ጨሌው ዳና ምናምን ማለት ይጀምራሉ አለ አማ በችግር ጊዜ ጥርት አድርጎ አላህን ብቻ ያመልካሉ አሁንስ አይናቸውም ሲጠፋ ሌላ ይጨምራሉ በላውም ሲመጣ ሌላ ይጨምራሉ ደስታውም ሲመጣ በጌዞድ ሌላ ቦታ ይሄዳሉ በሁለቱም ጊዜ የሚያጋሩ ናቸው ባሁኑ ጊዜ ያሉ ሽርክ ቤተሰራባቸው ሰዎች አማ የድሮ ሙሽሪኮች በጭንቅ ጊዜ ያ ረብ ካንተ ውጭ ሌላ አላቅም በቃ ትچዋለሁ ይላሉ ሲነሳስ እሳቸው ባይኖሩ ይሄን ድጋፍ ማለ ያደርግ ነበር ማለት ይጀምራሉ ይሄን አላህ በግልጽ በቁርአኑ የተናገረው ነው ተውሂደል ኡሉሂያን ማወቅ ሰማይን የፈጠረው ማን ነው አላህ ምድርን አላህ ጆሮ የሰጠው ማን ነው አላህ ጥርስስ አላህ አይንን ባይን ቦታ አላህ ጆሮን በጆሮ ቦታ አላህ ላ ኢላሃ ኢላላህ ይሄ ተፍሲር ከየት የመጣ ተፍሲር ነው የነ ፍርዓውን የነ ቃሩን የነ ሐማር ተፍሲር ራሱ ይሄ አይደለም እኮ ይሄንማ ሁሉም ያውቃሉ እኮ ግን ኢባዳ ለአላህ ብቻ ሲባሉ ጨነቃቸው የት እንግባ የት እንውጣ واذا ذكر الله وحده اشمعزت قلوب الذين لا يؤمنون بالاخره الله 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 ሲባል ጭንቅ ጥብብ ልብሳቸውን ሊቀዱት ይቀርባሉ አለ አላህ واذا ذكر الذين من دون اذا هم يستبشرون ከአላህ ሌላ ድጋፍ ሲደረግ አቤት አቤት አገር ቤት የወር ልቃ ወይ የስነይን ወይ አመት ልቃ ወይ ጁምሁሩ መንጥቀት ጉራጌ ልቃ ይባላል ወይ ጁምሁሩ መንጥቀት ስልጤ ልቃ ይባላል እዛ ቦታ ላይ ቃል አላህ ወቃለ ረሱል ሲባል ስም ይላል ሰው በቃ ዝም ብሎ ጫት ይበላል አብሬት እንዲህ ብሏል አላሁ አክበር ሱብሃንአላህ واذا ذكر الذين من دون اذا هم يستبشرون ካሁኑ ተጠንቀቁ የድሮ ሙሽሪኮች ካላህ ውጭ ሌላ ሲጨመር ደስ ይላቸዋል የጎንደሩን ተራራ ደስ ያምጥቶ አስቀመጡት ሲባል አቤት ደስ ይላቸዋል ምን አገባንኛ መቶ ተቀመጠ አልተቀመጠ ተራራ ምን ያደርግልናል ተራራ ተሸክመ መመጥ ወዝዳ አመጣው ተራራውን የፈጠረው ጌታ አለ እሱን አምልክ ይሄ ነው ስለዚህ ተውሂደል ኡሉሂያን ማወቅ ያስፈልጋል ሩብያን ይሄ አሁን ጆሮ የሰጠን ማን ነው አላህ ሰማይና ምድር የፈጠረው ማን ነው አላህ እኛ ምን እናምናለን ግን ቀድሞ ያለውን ዋናውን አስገኝ ይሄ ምን እንቀበላለን ሁሉን ያደረገው አላህ ነው والاسماء والصفات ለአላህ ስሞች አሉት በዛ ስም ጥሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም በል በቀደም አንስቼላችኋለሁ 99 ስሞች አሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን የሐፈዘ ጀነት ገባሉ ነብዩ ሐፍዞ የሰራባቸው ጀነት ይገባል ስለዚህ ለአላህ ስሞች አሉት ይሄ ቁርአን ሐዲስ ላይ የተቀመጠ ነው الرحمن الرحيم الغفور الودود እነዚህ የአላህ ስሞች ናቸው ሲፋውስ አላህ ሲፋዎች አሉት ከማ ይልቁ ቢጀላሊ እንደኛ ነው ምናምን አንልም እዚህ ውስጥ ፍልስፍናው እስከገባ አደጋ ይበላል በቀደም ስላነሳውት ብዙ አልሄድበትም አላህ ለራሱ ያጸደቃቸው
ባህሪያት አሉ ያጸደቀውን እናጸድቃለን አላህ ሰሚ ነው ይሰማል አላህ ካርሽ በላይ ነው ካርሽ በላይ ነው እንዴት ነው አናቅም አልተነገረንም በሌዳው መብሱጠታን ብሏል እጆቹ የተዘረጉ ናቸው እንዴት ነው የተዘረጉት አልተነገረንም ከሌሊት 1/3 ሲቀል ይወርዳል ብሏል እንዴት ነው የሚወርደው አልተነገረንም ግን ይወርዳል ብሏል ነብዩ ሰለላሁ ዐለይሂ ወሰለም ያቂዳ ነክ ነገሮች ላይ ፍልስፍና አይሰራም ሊሆን ይችላል እንደዚህ ነው ኺላፍ አለው ራጂህ ነው መርጁህ ነው የሚባል ነገር የለም አቂዳ تعتقد كما جاء عن الله وعن رسول الله صلى الله عليه وسلم كالله كنبيه እንደመጣው ብቻ ተቀበለው ነው የምትሄደው ፍልስፍና የለም ስለዚህ በእነዚህ እናምናለን ቃለ ተዓላ ለዚህም አላህ የፈጠረን እሱን ለማምለክ እንደሆነ ሲናገር ምን ይላል አጋንንቶችን አልፈጠርኳቸው ጅኒዎች አሉ ጅኒ የአላህ ፍጥረታቶች ናቸው ጅኒ የሚባል የለም ምናምን ፍልስፍና ውስጥ እንዳትገባ አላህ ጅኒዎቹን ፈጥሯል ጅኒዎች አሉት በመግሪብና በኢሻ ማከል ህፃናቶችን እንዳትለቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳይወጡ አሉ ከቤት ለምን ሰይጣን የሚተላለፉበት ሰዓት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ልጆቹን ለከፍ ያደርጋቸዋል ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ጠዋት በራችሁ ገበያ ማከል አትግቡ አሉ ለምን ሸይጣን ባንዲራውን ይዞ የሚገባበት ነው አሉ ገበያ በጠዋት ምን ሊያደርግ ሊያጋድል ምን ሊያደርግ ዋሽሊል ምን ሊያደርግ ውሃ ጨምርበት በእህሉ ሊረብሽ በጠዋቱ ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እንዲህ አይነት ነገሮች የተነገሩን ገይብያት የሆኑ ነገሮች ነብዩ እንደነገሩን እናምናለን ፍልስፍና አይሰራ ስለዚህ ጅኖችን ፈጥሬ ያለው ይላል ወልኢንስ ሰውንም ፈጥሬ ያለው ለምን ኢላ ሊያዕቡዱን ሊያመልኩኝ ቢሆን እንጂ አላህ ሰጪ ነው ከልካይ ነው ገዳይ ነው ቀስቃሽ ነው የፈለገውን ማድረግ ይችላል ሰሚም ነው ኢዛ ዳአ ወይክሽፍ السوء ويجعلكم خلفاء الارض اإله مع الله قليلا ما تذكرون ይላል አላህ የተጣሪን ጥሪ የሚሰማው ማን ነው ኮሮና መጥቶ አደናብሮን አልነበር እንዴ ማስክ ብናረግ ደብል ማክስ ቢለበስ በል የሰለጠኑ ሀገሮች እኮ ጫነቃቸው በቃ ህዝባቸው አለቀ ረገፈና ካፊሩ ሰው የወጣና ምድራዊ ሲስተማዊ ኢኮኖሚያዊ ሲስተማችን ጨርሰናል አሁን ወደ ፈጣሪ ማስጠጋት ነው አለ ሙጅሪሙ ሰው እኮ ነው አላህ ሽውታል ያመጣል ንፋስ እኮ ነው ንፋስ አሁን መስጊዱ ዝግልግል ቢደረግ አየር የለም እንታፈናለን አይደል በሩን እንከፍታለን ንፋስ ይገባል ያገለግላል ትክክለኛ ጥሩ ንፋስ አለ መጥፎ ንፋስ አለች በመጥፎ ንፋስ የሚጠፉ ሰዎች አሉ ይሄን ሁሉ ማድረግ የሚችለው አላህ ነው ኮሮና አንዳንድ ሰዎች እኮ ሚነሳም አልመሰላቸውም ነበር ብዙ ሰዎች ተስፋ ቆርጦ ነበር ግን አላህ የፈለገውን ያመጣል የፈለገውን ያነሳል አራደ شيئا ان يقول له كن فيكون على الله የሆነ ነገር ማድረግ ከፈለገ አላህ ሁን ይላል ይሆናል ሌላ ምንም አያስፈልገውም ነው ቢለው ስለዚህ ጅንም ኢንስም የፈጠረው ሊያብዱን ዋንኛው ቁም ነገር ይሄ ነው በቃ ያላህን ዋህዳንያ ቀልብ ውስጥ ማስገባት ያላህን ፍርሃት ቀልብ ውስጥ ማስገባት ዝክር መልመድ በል ሁሉ ነገራችን አሳልፈን ለአላህ መስጠት መልመድ በቀብር በሼክ በዶሮ በመናምን በቡና በጫት ያለማን ጠልጠል እርግፍ አርጎትቶ ለአላህ መስጠት ይሄ ነው በቃ የተፈጠርንበት አላማ ወቃል አላህ Subhanahu Wa Ta'ala እናንተ የሰው ልጆች ወይ አላህ ለፈለገው መብት ሰጥቷል እንዳትል ትከፍራለህ በእምነት ጉዳይ ላይ መብዩል ካፊሩን لا اعبد ما تعبدون ولا انتم عابدون ما اعبد لكم دينكم ولي دين የሚለው አማራጭ መስጠት አይደለም እንዴ አንተ ሙጅሪም አንተ ከሃዲ አንተ ሌባ ብሎ መብት መስጠት አለ እንዴ መብት አይደለም ይሄ በእስላም መብት የሚባል የለም መብት እዛ ሱቅ ውስጥ ገብቶ መፈለግ ነው በአላህ ቁርአን በነብዩ ሐዲስ መብት የሚባል የለም ለሰዎች መልእክትን ወመን ሻአ ፈሊየክፉር ኢና አተዝና ለዛሊሚና ናረን على الله ይሄ መብት ነው ታዲያ የፈለገ ይመን የፈለገ ይካድ ግን ምን አዘጋጅተናል ለካደ ሰው ጀሃነም ተዘጋጅቷል እኮ ነው መብት ነው እንዳትል እንዳይቀላቀለብህ በደንብ ቆም ብለህ አስብ ቁርአን ሲጀምረው አስጨርሰው ደግሞ ምን ይላል ብለህ አስጨርሰው ጅምርቱን ብቻ ቀርተህ እንዳዘል መጨረሻው ምንድነው የሚለው ነው በቃ ስለዚህ እናንተ የሰው ልጆች ወይ እዕቡዱ ረበኩም ጌታችሁን አምልኩ ያ ጌታ ማን ነው ደግሞ الذي خلقكم ያ የፈጠራችሁ ነው ጌታ የፈጠረን አታመልክም እንዴ የሰው ልጅ ይሆናል ተብሎ ከማይታሰብ ነገር እኮ የተገኘ ነው በልኮ አላህ ከወንድና ከሴት ብቻ ነው እንደሚፈጥረው ሰው አባታችን አደም ከምንድን ነው የተፈጠረው ከጭቃ አይደል እናታችን ሐዋ ከማን ተፈጠረች ከአደም ያለ እናት መወለድ ነው የሚከብደው ያለ አባት ኢሳ አለይሂ ሰላም ያለ ምንድን ነው የተወለደው ያለ አባት መወለዱ ነው የሚያስገርመው ወይስ ከጭቃ ሰው መገኘቱ ነው የሚያስገርመው ሱብሃንክ ይሄን አስተንት አላህ የፈለገውን ከፈለገው ይፈጥራል በቃ ያለ አባት ከናት ብቻ ተፈጥሯል ብለህ ደግሞ ጌታ ማቁልቱ ለሁም ኢላ ማ አመርተኒ ቢሂ ያ ምንድነው አን ኢብዱላህ
ረቢ ወረበኩም አለ ነብዩላህ ኢሳ አረ ምንም እኮ አላልኳቸው ይላል የቂያማ ቀን ምንድነው ያልኳቸው ያዘዝከኝ ነው ያልኳቸው ምን የኔንም የናንተንም ጌታ አምልኩ ብቻ ነው ያልኳቸው እኔ ያላልኩም ነብዩላህ ኢሳ በነስ እኔ ጌታ ነኝ ሰማይና ምድር የፈጠርኩላችሁ አምልኩኝ የሚል ከእስላም ውጭ ባሉ መጽሐፎችም የለም እንኳን እስላም ውስጥ እባሱ الذي خلقكم ያ የፈጠራችሁ ነው ጌታ አምልኩ والذين من قبلكم ከናንተም በስተፊት የነበሩ እኛም ብቻ እኮ አይደለም ከኛ በፊት የነበሩ ሰዎችን ፈጥሯል የመጀመሪያው ማን ነው ነብዩላህ አደም ከነብዩላህ አደም ጀምሮ የነበሩ ሰዎችን አላህ ፈጥሯል የተወሰኑት ቁመታቸው በጣም ረጅም የተወሰኑት ጉልበተኛ ተራራን ቆፍሮ ቤት የሚሰሩ የተወሰኑት 100 ዓመት የሚኖሩ ነብዩላህ ኑህ ስንት ዓመት ዳዋ አደረጉ 900 ስንት 50 ዓመት ዳዋ አደረጉ ቀውሚ ለይለን ወነሃር አሉ ጠራው ጥሪ ያደርጓል 950 ዓመት የድሮ እድሜያቸው ረጅም ነበር የኛው እየቀነሰ 0 የሆነ ነው ትንሽ ነው የቀረው 0 ነብዩ አለይሂ ሰላቱ ሰላም አማሩ ኡመቲ ማ በይነ 60 ወ70 አሉ ነብዩ አለይሂ የኡመቴ እድሜ 60 እስከ 70 ነው ከዛ የሚያልፈው ትንሽ ነው አሉ ነብዩ አለይሂ ሰላቱ ሰላም በል አሁን 65 ነው የሚል ሰው እኮ ተፈልጎ እኮ ነው የሚገኝ ሰደቀ ረሱላህ ሰለላሁ ዐለይሂ ወሰለም ይሄ ነው በቃ ቂያማ ሲቀርብ ቀናቶቹም ያጥራሉ ወራቶቹም ያጥራሉ አመታቶቹ ያጥራሉ 0 ላይ ነው ያለነው ቻርጅ ያለቀበት ስልክ ቻርጅ ለማድረግ ሩጫ ነው የኛው እንደዛ ነች ሩጡ ኢባዳ በማድረግ ላይ ስለዚህ ከናንተ በፊት የነበሩ ሰዎችን የፈጠረው ለዓለኩም ተተቁን ይሄም የተደረገው ደግሞ አላህን ተፈሩት ዘንድ ነው ይላል የቁርአን አንቀጽ ትርጉሙ ቡዱሁ አምልኩት ቢጣዓቲ አዋሚሪሂ አላህ ያዘዛቸውን ትእዛዞች በመታዘዝ አላህ ያዘዛቸው ትእዛዞች ባለመታዘዝ ኢባዳ የለም እሺ ያልታዘዘውን በመስራትስ ኢባዳ አለ እንዴ የለም እስላም በነብዩ መስመር ካልሆነ በስተቀር ይሳካል አይሳካም ነብያችንን ተከተለ ስትሄድ ብቻ ነው እስላም ሰሂህ የሚሆነው ነብዩን ተቃርኖ ነብዩን ትንሽ ጣልቶ አይ ልካረሉም ትንሽ ምናምን ይያለ ከሆነ እስላም ፈርሷል የለም በልኮ رفعوا اصواتكم فوق صوت النبي አላቸው አላህ ነብዩ አጠገብ ድምጻችሁን ከፍ እንዳታደርጉዋል ዑለማዎች ቃለ ረሱል ሰለላሁ ዐለይሂ ወሰለም ሲባል መጮህ አይቻልም ማለት ነብዩ አጠገብ ድምጻችሁን ከፍ እንዳታደርጉዋል ካደረጋችሁ ስራችሁ ይበላሻል አላቸው ሰሃቦች እንዴ ድምጽን ከፍ አድርጌ አላህ ስራዬን አበላሽቶታል ጥንቃቄ ነበር የሚያደርጉት ቃል አላህ ወቃል ረሱል ወቃል ሰሃባ ሲባል ስልክ ማውራት መጮህ ማስጫጮ መረበሽ አይቻልም ሰዎች ፓርላማ ሲገቡ ቀበሌ ሲገቡ ይፈራሉ አንድ ሰው በጫት በዚህ ቁንጁ ሞልቶ መታወቂያ ሊወስድ ቀበሌ ይገባል ለምን ነው የማይገባው ጥሩ ነገር አይደል እንዴ ኢባዳ ነው ይያላችሁ አይደል እንዴ ለምን አትገቡ አይገባም ግን መስጊድ ሲገባ ጥርስ መፋቅ የለ ምን የለ ዝም ብሎ መግባት በቃ ዝም ብሎ ተጠንቀቁ ነብዩ ተከትሎ ነው ኢባዳ መስራት ያኔ ውጤታማ ትሆናል ከዛ ውጭ የለም ስለዚህ ያኔ ቡዱሁ ቢጣዓቲ አዋሚሪሂ እሱ ያዘዘውን እሺ قل أطيعوا الله وأطيعوا الرسول قل أطيعوا الله وأطيعوا الرسول الله نشي بلو ملك تنياون شي بلو إلى الله قرآن واجتنابي نواهيه على دمو يكلكلون مكلكل نبي عليه الصلاة والسلام إني لا أصافه النساء نبي እኔ ሴትን አልጨብጥም አሉ እናታችን አይሻ የነብዩ እጅ ያጅነቢ እጅ ነክታት ታቀማሉ የነብዩ እጅ ቆይ ከላይ 2010 ሐሙስና ሰኞ የጾም አንድ ሰው መጥቶ ሴት እየጨበጠ ተው ስትለው ኢማን በቀልብ ነው ይላል ሞኝ የነብዩ ኢማን እኮ የሙእሚኖችን ኢማን እኮ የሚመዝነው የነብዩ ኢማን ግን ነብዩ እኔ ላውሳፊሁ النساء ሴትን አልጨብጥም አሉ ነብዩ አለይሂ ሰላም አላህ ከልክሏል አትዳበር ጥንቃቄ አድርግ ነብዩ እኮ ናቸው እኔ ሴት አልጨብጥም የነብዩ ባልተቤት ውዷ ምስታቸው የኛ እናታችን አይሻ የነብዩ እጅ ያጅነቢይን እጅ ነክታ አታቀም ማለት ኢማን በቀልብ ነው ያልከ ተጨብጣለህ የትኛው ኢማን ነው በቀልብ ይሆን የፍርዓውን ኢማን ነው ቀልብ ውስጥ ያለው ኢማንማ ቀልብ ውስጥ ቢኖር እጅ ትፈራለች እንዴት አጅነቢይ ይጨብጣለሁ ይዘገነናል حرام ስታራሱ ይዘገነናል አሁን ቆይ ፌስቡክ ቲክቶክ ቴሌግራም አረ የዝሙት ፊልም ያዩ የሚውሉ ሰዎች እኮ አሉ መስጊድ ውስጥ ፊልም የሚያዩ ሰዎች አሉ መስጊድ ውስጥ ዙሁር አዛን ተብሎ 2 ረካ ተሰገደ ሌሎቹ አራተኛው ያመጡ ሱቅ ጥሎ ይማል መስጊድ ውስጥ የታለ ኢማን ለሁላችንም ነው ወደ ሌሎች ብቻ ሰንዝራችሁ እንዳትበላሹ የለውበትም ወደ ራሳችሁ አመልክቱ እንዲህ አይነት ሙንከሮች እኛም ውስጥ ገብተነበታል በደም እየዋኘነበት ነው ጀሃነምን ስልካችን ላይ እየገዛን በስልክ ገንዘብ አውጥተን የኢንተርኔት ከፍለን የስልክ ከፍለን ካርድ ሱቅ ይደን ገዝተን አምጥተን ጀሃነምን ይሸምታል በገንዘብ ጀሃነምን እንገዛለን ይሄ ጥንቃቄ ያስፈልጋል ስለዚህ የከለከለውን መከልከል ነው ይሄ ነገ ከነጎዳ አይሰራ ፍላይቱ መቼ እንደሆነ አጣቅ እሺ አብረን ሰግደን ለፈጅር አዛን ሊል 10 ደቂቃ ሲቀራቸው ሞቱ ምሳ አብረን በልተን እኔ አስፋልት ሲደርስ ሞቱ ተብሎ ተመለሳሉኝ
አገር በሸኝቻቸው ወልቅጤ ሲደርሱ ሞቱ ነው ታሟል ሂደን እንጠይቅ የሚባል ነገር አለው በብዛት የለም እኮ ምንድነው ያለው ሞቱ እንቅበር ይሄ ነው በቃ ረብሻው ቅልቅሉ ተረምሱ አቂዳው ሲበላሽ ድንገተኛ ሞት ይመጣል ሲበነ الذين ظلموا منكم خاص الله ፈትና ተጠንቀቅ በመጥፎ ከልክል በጥሩ ዘዝ መጥፎ የሆነች ሙሲባ ስትመጣ አብራ ነው የምታጠፋቸው ነብዩ አለይሂ ሰላቱ ወሰለም ካባ ሊያፈርሱ አርዱል በይዳ የሚባል ቦታ ሲደርሱ አላህ ምድርን ያሰምጥባቸዋል አሉ እዛ አካባቢ ባለሱቆች አሉ ጥሩ ሰዎች አሉ እንዴት ይሆናል ይሰምጣሉ ነብዩ አለይሂ ሰላቱ ወሰለም ይባቱን አላ ንያት ኢማን የቂያማ ቀን በንያቸው ይቀሰቀሳሉ አብሮ እንዳይወስድ በመጥፎ ከልክል በጥሩ ዘዝ ሽርክን ጥላ ቢዳን ጥላ ሙንከርን ጥላ ጥሩ ነገር ውደድ የዛኔ ሰላም አብሮ ይመጣል አማ ዝም ብለ እየተዘፈነ ዘፈን ቤት ውስጥ ገብተ ቁጭ ብላ የመጣው ሙሲባ አንድ ላይ ነው የሚያጠፋ ተሳቢ መኪና ከላይ የተንደረደረ ይመጣና ይወጣብሃል በላይ ላይ እዛ ነበር ካረለ አብረ ከነሱ ጋር ተከሰከሳል ተጠንቀቅ ስለዚህ የከለከለውን መከልከል ነው فلا يمكن አይመችም አናቡደሁ አላህ ለናመልከው አይመችም على الوجه المشروع በተደነገገው አላህ ለናመልከው አይችልም ሐጅ ስትሄዱ እኮ በሐጃቸው ቀልዶ በገንዘባቸው በልጆቻቸው በመስታቸው ቀልዶ የሚመጡ ሰዎች አሉ ከመስታቸው ይለያሉ ከልጆቻቸው ይለያሉ 300 ምናምን ሺህ እዚህ ይከፍላሉ እዛ 200 ሺህ ይጨምራሉ 500 ምናምን ሺህ ያወጣሉ አይደል ሐጅ ምን ይሁን አያውቁት ሰው አርዱል አረፋ ያረፋ ቀን ይቆማል እነሱ ካባ አካባቢ ጧፍ ያረጉ ይላሉ ይሄን ማውቅ አለበት በደንብ ወቅ እንጂ ስለ ሐጅ ስለ አለባበስ ስለ አበላል ስለ ጋብቻ ስለ ዘካ ስለ እርሻ እንኳን ወቅ እንጂ እስላም ላይ እኮ አለ ሁሉ ነገር ስለዚህ አላህን በትክክል እናመልከው አንችልም ትክክለኛው ዕውቀት ከተማርን ካልሆነ በስተቀር ኢላ اذا تعلمنا العلم الشرعي ትክክለኛውን የእስላምን ዕውቀት ካልተማርነ በስተቀር ፈርደል አይን በእያንዳንዱ ሰው ግዴታ የሚሆን ዕውቀት አለ በእያንዳንዱ ሰው ከብሉግ ጀምሮ ሴት ወንድ ይሰግዳል አይሰግድም ይሰግዳል ስለዚህ ሰላት ሁላችንም ስለምንሰግድ ስለ ሰላት አህካም ሁሉም ሰው ማወቅ አለበት ጾም እንጾማለን አንጾምም ስለ ጾም አህካም ማወቅ በእያንዳንዱ ሰው ግዴታ ነው ሌሎችስ ግን ስለ ሐጅ የሚደረጉ ሁክሞች የሚያደርገው ሰው ማወቅ አለበት ስለ ሽያጭ ስለ ግዢ ፈትዋ ስለ መስጠት ግን የተወሰኑ ሰዎች ካሉ ያንን አላፍትና ይወስዳሉ ምሳሌ አሁን ሰላተል ጀናዛ መስገድ ፈርደል አይንና ፈርደል ኪፋያ የሚሆንበት ጊዜ አለ የሚሰግድበት ሰው ከሌለ በእኛ ላይ መስገድ ምን ይሆናል ፈርደል አይን ይሆናል በቃ ግዴታ ይሆናል ካልሆነስ ፈርደል ኪፋያ ነው እንዲህ ለይተን ማወቅ አለብን ዝም ብሎ መነዳት አይሰራ ስለዚህ አልመውሩት من النبي صلى الله عليه وسلم ያ አልመውሩት የተወረሰ ነው ውርስ እኮ ከአባት ቤት መኪና እርሻ በሬ ፈረስ ምናምን ነው አይደለም የሚወረሰው ከነብዩ የሚወረሰው ደግሞ ዒልም ነው አለይሂ ሰላቱ ሰላም ዒልማቸውን አውርሰው ሄዱ ነብዩ አልዑለማ ወረሰቱል አንቢያ ዑለማዎች የነብያቶች ወራሾች ናቸው እነዚህ ዑለማዎች ደግሞ የወረሱት ምንድነው ለም ይወርሱ ዲናራን ወላ ድርሃማን انما ወረሱል ዒልም ነው የወረሱት ዑለማዎች ከነብዩ የተወረሰው ዒልም ነው ሰሃቦች ወርሶ ደግሞ ለኛ አወረሱን ያንን ውርስ ካልወረስን እስላምን እንዴት እናቀዋል ሲሉ ሰምቼ ይላለው ነብዬ የለውበትም ምን አላህም እናንተም መላእክቶችም ይመስክሩ በእንደዚህ አይነት ቅላቅል ንግግር የለውበትም ምን እናንተም አትኑሩበት ሲሉ ሰምቼ ይላለው ነብዬ አይባልም እኮ ቆይ ልጆቻውን ኬጂ ይማራሉ አይማሩ የጎረቤቴ ልጅ ኬጂ እየተማራሉ ለኔም ልጅ ይሆናል ብለ ቁጭ ትላለህ እንዲህ አይነት ሞኝ ካለ ያኛው ሞኝም ትንሽ ሊያቆየን ይችላል እሺ ሱቅ አለን አይደል ጎረቤት ከከፈተ ለኔም ይሆናል ብለህ ትቀመጣለህ ሰው ይስቅባል አሳክሙት አስገቡት ነው የሚባል የት አማኒ ላስገቡት ይባላል ታሞ ቁርአን ሐዲስ حفظ በል እንደውም ያዩ መቅራት ብቻ አይደል ማሐፈዝ ዳዋ የሆነ ቦታ ባዶ ሲሆን ጁማውን አንዳንድ ቦታ መስጊድ ኢማም ከቀረ ኡስታዝ ይመጣሉ ረጋ በሉ ተረጋጉ አይደል የሚባለው والله የመጨረሻ ምስኪን እንደተኮሉ ኡስታዝ ከቀሩ አንዱ ይወጣል በህፍዙ ኹጥባ አድርጎ ይወርዳል በቃ ኡስታዛችን ሳይሳካላቸው መንገድ ተዘጋግቶባቸው ቀሩ አይደል ይገባል ያሰግዳል እንጂ ዝም ብሎ በአንድ ሰው በሁለት ሰው አንጠልጥለን ለራሳችን ባዶ ስለዚህ ከነብዩ የተወረሰ ምን ነብዩ ሰለላሁ ዐለይሂ ወሰለም وهو علم الكتاب والسنه ይሄም ከነብዩ የተወረሰው علم الكتاب والسنه በቃ ቁርአንና ሐዲስ ነው ቁንጮ ዋናው العلم قال الله وقال رسوله صلى الله عليه وسلم وقال الصحابه علم ብሎ ማለት አላህ እንዲህ ብሏል ነብዩ እንዲህ ብሏል ሰሃቦች እንዲህ ብሏል ይሄ ነው በቃ የኡቀት ቁንጮ قال الله وقال الرسول وقال الصحابه ነው በቃ ይሄን ተንተርሶ የመጣ علم ተቀባይነት አለው ይሄን የተቃረነስ ከአይነ መንካን ይመለሳል የፈለገ ቢሆን ስለዚህ ከነብዩ የተወረሰው ነው እሱም علم الكتاب والسنه ولهذا فسر الشيخ ለዚህ شيخ محمد بن عبد الوهاب የተረጎሙት العلم ዕውቀትን የተረጎሙት بمعرفه الله عز وجل አላህን በማወቅ ተረጎሙት
وهو اسم دمو ምንድነው ከተባለ علሙ افراده بالعباده በኢባዳ መነጠል አልከሶና አላህን ነጥል ለይ ያላ አልከስዬ ካልክ አደጋ ላይ ነው ያለው የለውበትም እኔ ትበላል ቆይ አሁን አብሬት ይረቅ አጥባሬ ይመጣሉ ተብሎ የሚጠበቅ ሰው ቆይ የሄዱበት ያልታወቀ ሰው ታመልካለ በአላህ በኖርማ ነቅልና ወራስ እልው ይቅርብን ወላሂ አጂብ እኮ ነው የኛ ሞኝነት እኮ አጂብ ነው አጂብ ይገርማል ህፃን ልጅ ያስቃል ህፃን ልጅ አዋቂ እኮ አይደለም ተአለከ ኢባዲ አኒ ፈኢኒ ቀሪብ أجيب دعوة الداء إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون على لنبيو سلانيك أيقوا على الله أنا يقربني أجيب دعوة الداء إذا دعاني يتقرأني سو تريون باستنا اللفسات من أطر إذا دعا ويكشف السوء ويجعلكم خلفاء الأرض أيلاون مع الله الدعاء هو الإبادة على النبي عليه الصلاة والسلام دعاء الجانستو يا الله ميبالو من دنو إبادة يا الكسية ستل إبادة لو دي تارك وده الكسي وسطكو عرفنا فمن صرف شيئا لغير الله وستقبع بك بل عندهم لنبي دعاء يادرقناچو بالله نبي عليه الصلاه والسلام خمس ماتا صلوات አውርዱ አላህ ለኔ እንዲደርሰኝ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰላታችን ላይ ለነብዩ ዱዓ ያደረግነ ሌሎችን ተጣራለ በአላህ አረ አላህን ፍሩ ካላህ ውጭ ያለ ነገር አታምልኩ ወለው ባታመልኩ በቀልባችሁ የሚያመልኩ ሰዎች መጥራት አለባቸው እንዴት ካላህ ውጭ ይመለካል እንግዲያ የማይይዘው የማያንቀላፋ የማይሰለቸው የማይሞተው ህያው የሆነውን ጌታ ትቶ እንዳንተው ቆይ ሽንት ቤት ገብቶ ልብሱን አውልቆ ቁጭ የሚል ሰው ታመልካለ በአላህ ሽንቱን እንኳን ማቆጣጠር ያልቻለ ሰው ሽንቱን እኮ ነው የጠጣ ውሃ የት ይወስደዋል አራሩጦ ሽንት ቤት ይወስደዋል የበላት ምግብ የት ይወስደዋል ያሰረው ቀበቶ ማን ነው የሚያስፈታው ሽንት መጥቶበት ይፈታል ይሄን ሰው ታመልካለ በአላህ አላህን ፍሩ والله الله አንፍሩ እንዳታመልኩ ካላህ ውጭ ያለ ነገር መሻመለክናቸው ምናምን ልትልት ይችላል ይሄ የኛ ቅያስ ነው ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት አንዱ መጣና ማሻአላህ ወሽኢት አላቸው እርሶና አላህ ካሉ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ያና ነብይ በአላህ ሐቅ ላይ አይደራደሩ አጃልተኒ ሊላሂ ንደናሉት እንዴ ለአላህ ብጤ ያደረከኝ እንዴ ፈቁል ማሻአላህ ወህዳሉት አላህ ብቻ ካለ በላም ቁርአን ሱረቱል ሚስሉኩም ዩሃ ኢለየ አንማ ኢላሁኩም ኢላሁን ዋሂድ فمن كان يرجو لقاء ربي فليعمل عملا صالحا ولا يشرك بعبادة ربه أحد على الله ለነብዩ እኮ ነው ያላቸው እኔም እንደናንተው ሰው ነኝ በላቸው እኮ ነው ያለው لا املك لنفسي ضرا ولا نفعا ለነፍሴ ጉዳትም ጥቅም ማምጣት አልችልም ብለህ ግልጽ አድርጋላችሁ ግልጽ ተናገር አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ እንዳይመለኩ ከለላ አድርገዋል የሽርክ በሮችን ዘግተዋል ነብዩ ሰለላሁ ዐለይሂ ወሰለም ወደ ተውሂድ ተጣርተዋል አላህን ፍሩ ቀና አታምልኩ ጀበና አታምልኩ ቡና አታምልኩ ምግብ ሰርታችሁ ብሉ ቡና ካስፈልጋችሁ አሙቃችሁ አንተክትካችሁ ጠጡት እንጂ አታምልኩት አላህን ፍሩ ይሄ ነው በቃ ከአላህ ውጭ ማንንም ምንም ማድረግ አይችልም ይሄን ማረጋገጥ መቻላል ይሄን ካላረጋገጥ የፈለግነውን ኢባዳ ብናደርግ አሚሉ ሚን አመልን ፈጀዐልናሁ ሀባአን መንሱራ አላህ የቂያማ ቀን የሰሩትን ስራ እንደተራራ አድርገን እናቀርብላቸዋለን ከዛ ደረስነበት ሲሉ ፈጀዐልናሁ ሀባአን መንሱራ አላህ እንደተበተነ አቧራ እንበትነዋለን አለ የቂያማ ቀን ለምን ኢኽላስ የለበትም ተውሂድ የለበትም አላህን ማምለክ የለበትም ነብዩን መከተል የለበትም ባዶ ነው وهو افراد الله بالعباده ይሄ የመጀመሪያው ዋናው የዕልም ቁንጮ አላህን በኢባዳ መነጠል ومعرفة الله عز وجل بأسمائه وصفاته اللهن بسموچنا بصفاوچن ماوك ومعرفة ما توجب محبته سبحانه وتعالى اللهن مودت يمياسكتلن اوقت ماوك وتوجب خشيته السن مفراتن متلقس متسط يሆነ ማወቅን ማወቅ وتعظيمه اللهن مالاك وتعظيم امره يا اللهن امتزاز مالاكن وتعظيم شرعه يا اللهن دنጋጌ متعلنها من تقول قلوب على يا الله ህገ ደንብ የሚያልቅ ከቀልብ ፍራቻ መትመጣ ነቻል ሶላት ሚወድ አዛን ሚወድ ዘካ ሚወድ ሐጅ ሚወድ ጾም ሚወድ ልብስ አሳጥሮ መልበስ ሚወድ ጺም ማሳደግ ሚወድ በል ንቃብን መልበስ ምትወድ ያ الله ህገ ደንብ የበላይ የሚያደርጉት ከቀልብ ነው ምትመጣው አላህን ከመፍራት فإنها من تقول قلوب አላህን ማይፈራ ሰው የፈለገውን ተደብቆ ማድረግ አይችልም እንዴ ግን ያ الله ፍራቻ ታስገድደዋለች ያላገቡ ወጣቶች ወይ ሴትን በሉት ወንድ ክፍል ተሰጥቷቸው ለብቻቸው ክፍል ቆልፎ ውሸት ያወሩ ሞባይል ፊልም ያዩ ማየት አይችሉ ለከለከላቸው አለ ገንዘብ አለ ኢንተርኔቱ አለ ፍሪ ነው በል በዱቤ ይሰጣል እኮ ኢንተርኔት ሰርተት ከፍላለህ ተብለ ማየት ይችላሉ ግን ላላላላ አላይም ትላለች እሷ ለምን አላህ ይኛላ አላይም ለምን አላህ ይኛላ ይቆጣጠረኛላ በል ይሄ እንዲህ አይነት አላህን ምትፈራበትን ዕውቀት
መታመጣበት መሆን አለበት توجب مراقبته تعالى እሱን እንደሚቆጣጠረህ ግልጽ አድርጋ መታሳይ ሆነ ዕውቀት ማወቅ في السر والعلن በድብቅም በግልጽም በሁለቱም ቦታ ነው ኢማን በሁለቱም ቦታ ነው የሚገለጸው አላህን ፈራለው ውስጤ ኢማን አለኝ ይያልከ ማሲያን እንዳትዳፈር ይወስድባል አንድ ቀን ስለዚህ ይሄን የሚሰጥህን ዕውቀት ማወቅ ነው قوله ومعرفه نبيه صلى الله عليه وسلم ነብዩና አለይሂ ሰላቱ ሰላም ማወቅ ዝም ብሎ መንዙማ ዘፈን ግጥም እየገጠምኩ አትሙኝ የመዲናው ሙሽራ ላይበሉኝ መዲና ይያልከ ጀሃነም እንዳትወርድ ተጠንቀቅ ያ ቀመረል መካ ለበ በርሶ ተመካ ይያልከ እንዳትሸወድ የለውበትም ነብዩ የኡማው አለቃ የኡማው ኢማን የሚገለጸው በነብዩ ነው ለኡማው አዛኝ ናቸው ይህንን ትልቅ ነብይ አውቀ ለሰራበት ይገባል ዝም ብለህ በስማት ተሸወድ ነብዩን ማወቅ ነው وهو تصديقه بكل ما اخبر በተናገሩት ነገር ሁሉ እሺ ብሎ መቀበል ወተት ላይ ዝም በከገባ ምን አርጉት አሉ ነብዩ ሰለላሁ ዐለይሂ ወሰለም ንከሩትና አውጡት ከዛ ጠጡት አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አለው አሉ ነብዩ መድኃኒት አለው አሉ ቆይ ሰዎች ይሄን አውጥቶ ጥሎት ወተታቸውን ሲደፉ ነበር በቅርብ ጊዜ ዶክተሮች ተመራመሩና ሙሐመድ ቢባለው ቁርአን ውስጥ ያለው ሰውዬ ዶክተር ነበር እንዴ ያሉ ምን ነው ቼክ አርገን እኮ ባንዱ መሽታ ባንዱ መድኃኒት አለው ብሎ ዶክተሮቹ ሲያወሩ ሙስሊም አንስቶ ጨልጥ አረጋው ነብዩ በተናገሩት ነገር ኡን በለቅ ነብዩ ጋራንቲ ገብቶላል ዋስትና በቃ ባንዱ መርዛለ ባንዱ ደግሞ ምን አለበት መድኃኒት አስገብተው አውጥተህ ብትጠጣ ምንም አይነካ ነብዩ ተናገሯት ተቀበል ይሄ ነው ነብዩን ማወቅ ብሎ ማለት ተስዲቁ بكل ما اخبر واتباع هديه يا نبي عليه الصلاه والسلام መንገድን መከተል وتجريد المتابعه له صلى الله عليه وسلم متابعه ነብዩን በመከተል ላይ ነጥለህ ማስገኘት አለበት بحيث لا تعارض قوله بقول احد በአንድ ሰው ንግግር የነብዩን ንግግር ልታምታታ ልትወዳደር አይገባም ማለት ካይነም መንካን የፈለገው ይሁን የፈለገው ከነብዩ ንግግር የሚቀደም አለ እንዴ የለም ነብዩ አሉ ከተባል ቁም በቃ ባለህበት ቁም ይሄ ነው በቃ كما قال تعالى لازم مرجع ربك بقيتا يونبኝ አለ لا يؤمنون አያምኑም መቼ ድረስ حتى يحكموك فيما شجر بينهم በመካከላቸው በተከሰተው ጉዳይ እስካላስዳኙ ድረስ ነብዩ እንዲህ ብሎ አሉ ስትባል ካልቆምክ ኢማን የለም አለ አላህ شجر بينهم ثم لا يجدوا في انفسهم ደሞም አስዳኝቶም በነፍሳቸው ላይ ያገኙ ነው አለ حرجا ጭንቀት ነብዩ ብሎ አሉ ግን ማለት አልነበረባቸው አይባልም ነብዩ ብሎ አሉ ግን ኡስታዝ ይሄን ነገር አይወደውም ይባላል አይባልም ከተቀበልከም በኋላ في انفسهم حرجا مما قريت በወሰንከው ውሳኔ ጭንቀት ላይ ያገኙ ነው በቃ ላይ ጭንቃቸው ላይ ጠባቸው ነው ويسلموا تسليما እጅ መስጠት እስኪሰጡ ድረስ ይላል وقال تعالى የምትወዱ ከሆነ ፈተቢኡኒ ተከተሉኝ ብለህ ብላቸው ያኔስ يحببكم الله ان ካደረጋችሁ ደግሞ አላህ ይወዳችኋል ويغفر لكم ذنوبكم ወንጀላችሁን ይምራችኋል والله غفور رحيم አላህ ማሪና አዛኝ ነው ይላል قوله ومعرفة الدين الإسلام ከሚለው እንጀምራለን ከዛ ድረስ አላህ ካቆየን الله سبحانه وتعالى እዚህ መስጊድ ላይ እንደሰበሰበን ጀነተል ፈርዶስ ላይ ሰብስበን በአቂዳና በተውሂድ በላ ኢላሃ ኢላላህ በእስቲቃማ ወደ አኺራ የሄዱ ወላጆቻችን አላህ ጀነተል ፈርዶስን ይስጣቸው جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته